ሰላም ጤና ይስጥልኝ። ዛሬ ወደ ጥንታዊቷ ሮም ታሪክ እንመለሳለን። ስለ ታዋቂው የስፓርታከስ ፊልምና በወቅቱ በሮማውያን ዘንድ ስለነበሩ በጣም አስገራሚና አነጋጋሪ ድብቅ የፍቅር ታሪኮች በጥልቀት እንመለከታለን። ፊልሙ ላይ የነበሩ ትንሽ ወጣ ያሉ የፍቅር ግንኙነቶች ማህበረሰቡን ያስቆጡ እውነታዎችን አንድ በአንድ እንፈትሻለን። ቪዲዮውን እስከ መጨረሻው በመከታተል አብረን እንቆይ። ቪዲዮውን ላይክ በማድረግና ቻናሉን ደግሞ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ስፓርታከስ የተባለው ፊልም ሲሰራ ዋና መሰረት ያደረገው ነገር በጥንታዊ ሮም የነበረው የታሪክ ፍሰት ቢሆንም በፊልሙ ላይ እንደምንመለከተው ግን አብዛኛውን የፍቅር ግንኙነቶችን ሲሰሩ ነው። በዚህ ምክንያት አብዛኛው ሰው ስፓርታከስ የሚለውን ፊልም የሚያውቀው ከታሪካዊ ይዘቱና ፍሰቱ ውጪ ባለው የፍቅር ትዕይንቶች ነው። ስፓርታከስ አንደኛው ሲዝን እጅግ በጣም ብዙ እይታዎች የነበሩትና ለፊልም ባለሙያዎችን በጣም ብዙ ገንዘብ ያስገኘ ቢሆንም ሁለተኛው ሲዝን ግን እንደ አንደኛው ሲዝን ብዙም እይታ አልነበረውም። ይህም የሆነበት ምክንያት ደግሞ አንደኛው ሲዝን ላይ ብዙ የፍቅር ትዕይንቶች ስለሚበዙበት ሲሆን ሁለተኛው ሲዝን ላይ ደግሞ ከፍቅር ትዕይንቶች ይልቅ ጦርነቶችና ትክክለኛ የፊልሙ ዓላማ የተሰራበት ታሪኩ ላይ ያተኩር ስለነበረ ነው። በዚህ ምክንያት የስፓርታከስ የፊልም ባለሙያዎች ይህን በመረዳት ሶስተኛው ሲዝን ላይ ከሁለተኛው ሲዝን በተሻለ የፍቅር ትዕይንቶችን ለማስገባት ሞክረዋል። ሌላው በጣም የሚያስገርመው ነገር ደግሞ ስፓርታከስ ፊልሙ ላይ ያሉ የፍቅር ትዕይንቶችን ለመስራት ትክክለኛ ሴተኛ አዳሪዎችን መጠቀማቸው ነው። ትክክለኛ ሴተኛ አዳሪዎችን መጠቀማቸው ለፊልሙ ጥሩ እይታና ጥሩ ተቀባይነት እንዲያገኝ ያደረገው ቢሆንም በወቅቱ ፊልሙ ላይ ይሰሩ የነበሩ ታዋቂ ተዋናዮች ግን ከሴተኛ አዳሪዎች ጋር መስራት ምንም ፍላጎት አልነበራቸውም ነበር። ምናልባት ፊልሙ እንደ ስፓርታከስ አይነት ፊልም ቢሆን ኖሮ ችግር ላይኖረው ይችላል። ነገር ግን በስፓርታከስ ፊልም ላይ እንደምትመለከቱት በጣም ብዙ የሰውነት መነካካትና ከማህበረሰቡም ወጣ ያሉ የተለያዩ የፍቅር ትዕይንቶች በግልጽ የሚታዩበት ፊልም በመሆኑ ፊልሙ ላይ ይሰሩ የነበሩ ዋና ገጸ ባህሪዎች ከነሱ ጋር ላለመነካካት ሴተኛ አዳሪዎቹ ተዋናዮች ቆዳ የሚመስል ነገር ሰውነታቸው ውስጥ ተለጥፎ ከዛ በኋላ ነበር ከዋና ተዋናዮቹ ጋር የተለያዩ ትዕይንቶችን መስራት የቻሉት። በመጀመሪያ በ1960 የተሰራው የስፓርታከስ ፊልም በታሪክ ውስጥ ትልቅ ውዝግብ ያስነሳ ስራ ነበር። በፊልሙ ውስጥ በዋናዎቹ ገጸ ባህሪያት መካከል የተደረጉ በጣም የቅርብና ግላዊ የፍቅር ንግግሮች ነበሩ። ይሁን እንጂ በዛ ዘመን የነበሩት የሳንሱር ህጎች ማህበረሰቡ እነዚህን የፍቅርና የቅርብ ግንኙነት ትዕይንቶች ማየት የለበትም በሚል ከፊልሙ ላይ ሙሉ በሙሉ እንዲቆረጥ አድርገውት ነበር። በተለይም በአንድ ትዕይንት ላይ በሁለት ታዋቂ ተዋናዮች መካከል የተደረገው ረጅምና ስሜታዊ የፍቅር ንግግር ሙሉ በሙሉ ተለይቶ ወጥቶ ነበር። ከብዙ ዓመታት በኋላ ግን በጥናት እነዚህ የተቆረጡ ክፍሎች ተፈልገው በፊልሙ ላይ እንደገና እንዲካተቱ ተደርገዋል። ይህ ታሪክ ፊልሙ በጥበብ ዓለም ላይ ምን ያህል ተጽዕኖ ፈጣሪ እንደነበረም ያሳያል። በጥንታዊ ሮም የነበሩ የፍቅርና የጋብቻ ህጎች ዛሬ ላይ ሆነን ስናያቸው በጣም የሚከብዱ ነበሩ። በሮም ማህበረሰብ ውስጥ በባለስልጣናትና በባሪያዎች መካከል ያለው ግንኙነት እጅግ የበረታ ልዩነት ነበረው። ባሪያዎች በህግ እርስ በርስ ፍቅራቸውን በይፋ መግለጽ ወይም በህጋዊ መንገድ መጋባት በጥብቅ ይከለከሉ ነበር። የባሪያ ባለቤቶች ግን በባሪያዎቻቸው ህይወትና የግል ግንኙነት ላይ ሙሉ ስልጣን ነበራቸው። ይህም በጌቶችና በባሪያዎች መካከል ብዙ ያልተፈለጉ ሚስጥራዊና አሳዛኝ የፍቅር ታሪኮች እንዲፈጠሩ ምክንያት ሆኗል። ስፓርታከስም ይህን የጭቆና ህግ ለመስበር ነበር ትልቅ አመጽ ያስነሳው። ሌላው አስገራሚ እውነታ ደግሞ ዳይሬክተሩ ስታንሊ ኩብሪክ ይህንን ፊልም እውነተኛ ለማድረግ የሄደበት ርቀት ነው። በፊልም ላይ የሚታዩ በሺዎች የሚቆጠሩ ወታደሮች የኮምፒውተር ምስሎች አይደሉም። ከስፔን ጦር ሰራዊት ውስጥ የተዋሳቸው እውነተኛ ወታደሮችም ናቸው። እነዚህ ወታደሮች በጦር ሜዳ ላይ የሚያደርጉት እንቅስቃሴና ትግል ፊልሙን እጅግ ተፈላጊና ዛሬም ድረስ ተወዳጅ እንዲሆን አድርጎታል። ከዛም ፊልሙ ከወጣና ብዙ ተወዳጅነትን ካገኘ በኋላም ጣሊያን ውስጥ የሚገኙ ሴተኛ አዳሪዎች በጊዜው ስፓርታከስ ሚለው ፊልም በመላው ዓለም ዘንድ ተወዳጅነትና ብዙ እይታን ስላገኘ ስፓርታከስ ፊልም ውስጥ የሚገኙ ሴቶች የሚለብሱትን አይነት አለባበስ በመልበስ ስራቸውን ይሰሩ እንደነበርና በጣም ብዙ ገንዘብም እንዳገኙበት ይነገራል። እንግዲህ በጥንታዊ ሮም የነበሩት የፍቅርና የጭቆና ታሪኮች እነዚህን ይመስሉ ነበር። እናንተስ በዛ ዘመን የነበሩት
ጥብቅ ህጎችና የፊልሙ ላይ ትዕይንቶች ምን ትላላችሁ? በእውነት እነዛ ትዕይንቶች መሰራት ነበረባቸው ወይስ አልነበረባቸውም? ሀሳባችሁን ኮሜንት ላይ አስቀምጡልን። በቀጣይ ደግሞ ስለ የትኛው ፊልም ወይም ደግሞ ስለ የትኛው የፊልም አክተር የፍቅር ታሪክ እንዲሰራላችሁ ትፈልጋላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ቤተሰብ ሁኑ።